ምትዩን ይታወቅ ተብሎ ነው እንጂ ምንድነው የምትለው አንተ እንዴ? በተፋታ ነው ከመሰለኝ ታውቆሽ ወደቁ ማይገርም መኝታ ቢከለባ እናንተ አሜሪካ ይዘኸኛ ትሄዳለህ ብዬ ተስፋ አድርጌው ነው የሥራ ባቆም ተረጋጋ በእናትህ ሚስቴን ክለብ ውስጥ መስተንግዶ ካስጀመርኳት በኋላ ጣል አረገችኝ ይለናል። ምን ለምዳ ነው ብዬ ለማጣራት ብዙ ሞክሬ ነበር፣ ነገር ግን ሊሳካልኝ አልቻለም። የምታረጉትን አድርጋችሁ እናንተ ፈትኑልኝ ብሎ እኛ ጋር መጥቷል። እኛም ደግሞ ታሪኩን ከሰማን በኋላ ለመርዳት ተስማምተናል። ታዲያ እቺ አስተናጋጅ ዛሬ ታልፊውን ተወርቂውን በዚህ ቪዲዮ የምናውቀው ነው። ይሄን ቪዲዮ ሰብስክራይብ አድርጋችሁ እስከ መጨረሻ ነው። እንግዲህ ተመልካቾቻችን አብርሃም ቤታችን ድረስ መጥቷል። እንኳን ደህና መጣብሽ። እንኳን ደህና ቆያችሁ። መልካም ነገር ሰምተናል። ያው ከሞላ ጎደል ለመርዳት ሞክረናል። እስቲ ለተመልካች ደግሞ ታሪካችሁን አጠራርጋችሁ ለምን እንፈትናት እንደፈለግ እንዳልከን ከሆነ 6 አመት ነው አስተዋል አንድ ላይ ለምን ድሮ አሁን 6 አመት የቆየ ፍቅር ለምን ለፈተና ያሰብከው? አክቹሊ ከተዋወቅን 6 አመታችን ነው። ከ6 አመት በላይ ሆኖናል። ከ6 አመት በላይ ነው። በፍቅር ህይወት ደግሞ ወደ 1 አመት ነው። ኦኬ 6 አመት ያለ ፍቅር ነው የቆያችሁት? በጓደኛ በጓደኝነት እንደዚህ የቆየ ነው እና በፍቅር ህይወት ደግሞ ወደ 1 አመት ሆኖናል። እና እንድትፈትኑልኝ የፈለኳት ልጅ ስሟ ሳሮን ነው የሚባለው። እና ምንድነው እሱ ያው መጀመሪያ የምትሰራው በመስተንግዶ ስራ ነበር። መስተንግዶ ካፌ መስተንግዶ ነበር የምትሰራው እና ያው ግን የምታገኘው ደሞዝ በቂ ስላልሆነ ያው አንዳንድ ብዙ ወጪዎች አሉ። ከዛም አንፃር በቂ ያልሆነም እና በኋላ ላይ የተሻለ ብር ማግኘት የምትችልበት ወደ ናይት ክለብ ስራ ልግባ በሚል እንደዛ ናይት ክለብ ስራ ጀመረች። ናይት ክለብ አስተናጋጅ ማለት ነው? በናይት ክለብ የመስተንግዶ ስራ እዛ የተሻለ ብር ስለምታገኝ እዛ ለዛ ነው ከዛ ብርም ስለምታገኝ ሌሊት ላይ በቃ 10 ሰዓት ወይ እንደዚህ 11 ሰዓት ነው የምትወጣውና ከስራ ስለዚህ እኔ ደግሞ ያው ራይድ ስለነበረ ራይድ ስለምሰራ ይዤት ያው ካርጊያት ይዣት ሄዳል። አንተ ነው ታመላልሳት? ይዣት አመላልሳታለሁ። አንድ ላይ ነው የምትኖሩት ወይስ? እሷ ራሷ ለብቻዋ ነው? ብቻ ለብቻ ነው። አንተም ለብቻ? ለብቻችን ነው። እኔም ለብቻ እሷም ለብቻው ነው የምትኖረውና ያው እንደዛ በዛን ሰዓት 10 ሰዓት ላይ ከስራ ስትወጣ ይዣት ሄዳለሁ። ቤቷ አደርሳታለሁና እንደዚህ ያመላለስኳት ያደረስኳት እያለ የሆነ ሰዓት ላይ አንድ ጊዜ ሌሊት ላይ መኪና ውስጥ ከአንድ ሰው ጋር ስትሳሳም አየኋት። ብለኛ እና ማለት እርግጠኛ አይደለሁም እሷ ትሆን አትሆን እርግጠኛ አይደለሁም፣ ግን እንደዚህ አውቀዋለሁ አይደል? የሆነ መልኳን የሆነ አንዳንዴ አንድን ሰው ወይ ከጀርባው ማይተ ታውቀዋለህ በደንብ የምታውቀው ሲሆን እና እሷ የምትለብሳቸውን ልብሶች አውቅ ስለነበር ከዛ በኋላ በቃ መልኳም ትንሽ ፊዚካል አፒራንሷም እንደዛ ከሷ ጋር ይመሳሰላል። በቃ እሷ በደንብ በቃ ተጠግቻ ላዩዋቸውን ግን መኪናውን እንዲያስኩ በቃ እንደው ሂጅ ግጫው አሰኝና መታ አድርጌ ለመብቻት ነበረ። በቃ በኋላ ራሴ ስሜቴንም ተቆጣጠርኩ። አንተ መኪና ውስጥ ነበር ስታልፍ ነው ዝም ብለህ መኪና እየነዳ ነበር? ያው እንትን እያልኩ ቀስ እያልኩ እያቀዘቀሱኝ ነበርና እንደዛ በዛው ስፒድ አየዋቸው ነው እና እንደዛ አይነት ስሜት ተሰምቶኝ ነበር። በኋላ ላይ በቃ ራሴ ስሜት ያደረጋጋሁት እና በቃ ምንድነው ከዛ በኋላ ግንኙነታችንን በቃ እንዲቋረጥ ፈልጌ በቃ ለማቆም ፈልጌ ቤት እሷ ጋር መሄድም ትቼ ነበር እና በቃ ራሷ የሆነ ሳሌ መጣችና ስጠፋባት ነው ጊዜ መጣ በቃ ስላለው ነገር ምንድነው እንደዚህ አስረዳችኝ። በቃ እንደገና በዛ ደግሞ ኮምፕሮማይዝ አይነት ሁኔታ ተግባብተን አመቻችተን እንደገና ቀጠልን ግንኙነታችንን እና ግን ምንድነው የሆነ ሰዓት ላይም እንደዚህ ስልክ ይደወላል። ማታ ላይ የሆነ ሰዓት እንዲህ ስንገናኝ ዴቭ የሚል ስልክ ሲደወል አየሁ። እሷ ጋር ማለት እሷ ስልክ ላይና በቃ እንደዚህ ሲደዋወሉ የሆነ ሰዓት እንደዚህ እንትን ራቅ ብዬ ሰምቻቸዋለሁ። እሷ እያወራች እና ከዛ በኋላ ላይ በቃ ያው ተረጣሪ ገባኝና አላጓራህም ስለ ማኑ ዲቭ ምናምን አልነገርኩም እንደ በግልጽ አልነገርኳትም። ስለ ሁኔታው አላወራም። ያው እንደዚህ ይዤ በውስጤ በኋላ ላይ ያው እንደዚህ ተረጣሪው ስላለኝ ለዛ ነውና እንደውም እናንተ
በቃ በዚሁ ስልኩን ሰጥቻችሁ በስልኩ ብትደውሉና ያው ዴቭ ነኝ ብላችሁ ያው እኔ ዴቭ ነኝ እንደዚህ ከታሪኩ ጋር በሚስማማ አይነት ሆኖ በቃ እንደዛ በምትችሉበት አድርጋችሁ እንደው ያው እንድትደውሉ በስልክ እንድታወሩ እኛም ዴቭ ነኝ ገባኛ በስልክ እንድንፈታ በስልክ ዴቭ ነኝ ብላችሁ ከታሪኩ ጋር እንዲስማማ አድርጋችሁ አለ አይደል በቃ እንደዛ እንኳን እኛም ፈትንም ስለ ኦኬ እንዳልከው ዴቭ የሚባል ሰው ካለ አንተ ተጠረጥሮ ሰው ካለ እሱን መጠቀም ይችላል። ስለዚህ በቃ በአካል መፈተንም ከሆነ ችግር የለም ይሁን ደስ ይለኛል። እኛም እንደምንችል እንሞክራለን። ስለኛ የምንፈልገው እንደምንሰራ በአካል ነው። ግዴታ ቪዲዮ መቅረጽ ስላለብን ተመልካች ማድረስ ስላለብን እዚህ በስልክ ምናምን ነው እንጂ ብዙ ነበሩ። በዚህ ሄደን ቤታቸው ድረስ መሄድ ያለብን ምናምን ብዙ ነገሮች አሉ። እነሱን ስለማንቀበል ግዴታ እሷ እዚህ መምጣት ስላለበት እዚህ የምትመጣበት ሚንስ እኛ እናዘጋጃለን። ችግር የለውም አስማምተናት ማለት ነው። እዚህ ከመጣች በኋላ አንተ ደግሞ እዚህ ያለውን ነገር ሙሉ በሙሉ ቀጥታ ትመለከታለህ። ለዛ ሀሳባችን እንግዲህ ቤተሰቦች አብርሃም ቤት ገብቷል። እኛ እቅዳችን ምንድነው? ዛሬ መፈተናት እኔ ነኝ የታሰበው። እኔ ከአሜሪካ የመጣው ባለ ሀብት መስዬ እዚህ ክለብ ልከፍት ነው እና አንቺ ደግሞ አስተናጋጅነትም ስለሰራሽ ሙያው ላይም ስለቆየሽ የክለብን አሰራሩን በደንብ ስለምታውቂው እንድታማክሪ ምናምን ብዬ ደውዬ ወደዚህ እንድጠራትና ያለውን ነገር እንዳባንናት ነው የታሰበው አይደል እኮ። ምንድነው ሀሳባችን? እንደነገራችሁ ነው። ከዛ ደግሞ እሷ ስልኬን ኬታ መጣ ምናምን የምትል ከሆነ በመጀመሪያ ላለመናገር እንሞክራለን። ግን ግግም የምትል አይነት ከሆነ ዴቭ ነው ስልክሽ የሰጠን ምንላትና ያው አትደውልም ብለን ተስፋ እናደርጋለን። ዴቭ ጋር መደውል ከሆነ ተበላ፣ ማትደውል ከሆነ ግን ያው ተስፋ አለን ማለት ነው። ዴቭን ስለምታውቀው ማለት ነው። ግን ደውላለ ስልኬ ለማንሳት ታህል ምናምን ካለችው ግን ሌላ ችግር ማለት ነው። ስለዚህ እንተውና ይሄ ቪዲዮ አይለቀቅም ማለት ነው እሱ ከተፈጠረ በሌላ መንገድ እናጠምዳታለን። ምን ይሄ መንገድ ብቻ ነው እንዴ ያለው? እንግባና እንንገረው ይስማማል ብለን ተስፋ እናደርጋለን። አብረሽን ከሚስቱ ጋር እናስታርቀዋለን። ይሄን ፔጅ ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። አብርሽ እቅዳችን ምን መሰለህ? ያው እሷ ክለብ ስለምትሰራ እሱ ይደውላትና በክለብ ስራ እሱ ክለብ ሊከፍት ፈልጉ እንድታማከሩ እንደፈለገ ምናምን ነገር ከውጭ ነው የመጣሁት ክለብ ልከፍት ነው ምናምን ብዬ እኔ ያለውን ነገር ነግራታለሁ። ያው እሷ እሺ ትላለች ማለት ስራውን ቀጥታሽ ስለማለት ስልኬን ኬታ መጣው ምናምን ልትለው ስለምችል ያኔ ደግሞ ዴቭ ነው ስልክሽ ይላታል አንተ እንደምን ማለት ነው። እንግዲህ በዚህ መሀል ሊበላሽ የሚችልበት ነገር ምናምን መሰለህ? ዴቭ ጋር ከደወለች ሊበላሽ ይችላል። ግን ያው ካልደወለች ደግሞ 50-50 ሆነን እንሞክረው ነው ሀሳባችን። እሺ ካለች ትመጣለች፣ የማትመጣ ከሆነ ደግሞ እንግዲህ ነገ ከነገ ወዲያ ደግሞ በሌላ እንትንና እዛው ሰራበት ሄደን መጀመሪያ ጀንጁናት ነው ነገር ተግባብተት ይመጣል። እንደዛ ሀሳባችን እሱን ሀሳባችን። ስለዚህ አሁን ስልኳን ስጠኝና እኔ ልደውላትና ያለውን ነገር እንትን ልጠይቃት 0938 የደውሉላቸው ደንበኛ መስመር ስለተያዘ ተይዟል። ስልኳ ልጋሚ እንደውልላት ትንሽ 1-5 ደቂቃ ቆይተን እንደውልላት። አንተ ዝም በል ድምጽ እንዳይሰማ። ሄሎ ሰላም ነው ሳሩን? ስልክሽን አንድ ወዳጄ ነበር የሰጠኝና ክለብ ላይ ብዙ ሰርተሻል አይደል? ስልክሽን አንድ ወዳጄ ነው የሰጠኝና እኔ ከአሜሪካ ነው የመጣሁት። እዚህ ክለብ ልከፍት ፈልጌ እና ትርፍና ወጪውንና ኪሳራውን ስለማላውቀው ያው እሷ በደንብ መስተንግዶ ላይም በደንብ ሰርታለች ስላለኝ ያለውን ነገር ተወያይተን ያው አንቺም ቆንጆ ክፍያ ከፍልሻለሁ አብረን እንድንሰራ ነበር። በጣም አሪፍ እና እኔ ትንሽ እዚህ ቤት ነኝና ሰሞኑን ከአሜሪካ ሰሞኑን ስለመጣው ደከም ስላለኝ እዚሁ ቤት ነኝና ቤት ትመጫለሽ? አካባቢ ነው ቤት ወይ ተቀበለኛለህ? ችግር የለውም ሎኬሽን ልክልሽና እዚሁ ትመጫለሽ እኔ ወጥቼ እቀበልሻለሁ። በቃ ችግር የለውም አሁን አድራሻ ልክልሻለሁ። ዛሬ 9 ሰዓት አካባቢ መችሻል አይደል? በቃ ስትደርሺ ደውዪልኝ ሎኬሽን ልክልሻለሁ። እሺ ተስማማ
ነች ባንዴ። ግን ይሄ ለስራ ነው እኮ ችግር የለውም። ይሄ ለስራ ነው። ለስራ ማንም ሲጠራ ይመጣል አይደል? ስለዚህ በዚህ ነጥብ እንዳትይዝ አንተም እንትን በል። መደበኛ ስራ ስለሆነ ችግር የለውም። በቃ 9 ሰዓት ትመጣለች። እኛ እስከዛ ካሜራ እንደባብቅ። እንግዲህ ተመልካቾቻችን አቤል ሊቀበላት ተቷል። ያው እንግዲህ ጥሩ እንደሚሆን ተስፋ እናደርጋለን። በጎን ያሳየን ያሰማናል። አቤላ ዛሬ በጥፊ ቀምሶ የሚለያይበት ቀን ይመስለኛል። ያመጡል እንዴት ነሽ ታዲያ? እንዴት ነህ? አለን ሰላም እግዚአብሔር ይመስገን። እና እንዴት ነህ? አለን ስራ ነበር ልታናግረኝ ነበር። ክለብ ልከፍት አልኩና ሰው ሳማክር አንቺን ጠቆሙኝ። ስለ ክለብ ብዙ ልምድ አለሽ? አዎ ክለብ ለመክፈት ካለክ ችግር የለም እኔ ያለው። ስለዚህ ይሄ ስራ ግን አይከብድም ለሴቶች? ለሊት 9 ሰዓት እየሄድክ መቀበል ነው ሚስት አገባታለሁ የምትላት ሴት እንደዚህ ስራ ላይ ማስገባት አትፈል? ከባድ ነው በርግጥ። እንግዲህ ኑሮ ለማሸነፍ የሚደረግ ጫና ያው በቃ እንደዚህ ተማምነንበት ነውና አውርታችሁበታል? እንዴት ነው ስራው? ወጪ አለው እንዴ? ትርፉ እንዴት ነው? እኔ ወስለ ወጪው ዝምታው ትርፉ ነው አሪፍ። ስለ ትርፉ ነው የማውቀው አብዛኛው። ትርፉ ማለት አሁን ለምሳሌ ዝም ብሎ ግሮሰሪ ላይ 100 ብር እና 120 ብር የሚሸጥ ቢሆን እዚህ ከ400 ብር እስከ 5 የሚሸጥበት እንትን አለ እና መስተንግዶ ነው። ለሰው አቀባበል ካሪክ ከሆነ ችግር የለውም ለሰው። አንቺስ ማኔጅመንቱ ላይ እንዴት ነሽ? ማኔጅመንት ማድረግ ትችያለሽ? ጎበዝ ነሽ? አዎ በጣም ጎበዝ ነኝ። ችግር የለም። ያሳስቡት ለሱ አንተ ብቻ ለመክፈት ፕላኑ ካለ ችግር የለም። እኔ ሰሞኑን ነውና ከውጭ የመጣሁት እዚህ አንድ ወዳጄን ሳማክረው እዚህ ምን ላይ ኢንቨስት ላድርግ ስለው እንደዚህ ክለብ ላይ ምናምን ብታረግም ኢንቨስት አሪፍ ነው ያወጣል ብሎ ነው ወደዚህ የጠቆመኝና አንቺንም ጠቆመኝ በዛው። ቆንጆ ስራ ላይ ነው የጠቆመኝ። እሺ እና ዋናው የሚወስነው ቦታው እንደምስለህ ቤትክ ነው። ቤት አከፋፈት ምናምን አሪፍ ከሆነ የሰው መስተንግዶ አቀባበል አሪፍ ከሆነ የትኛውም ሰው መጥቶ ለመዝናናት የሚፈልግበት ቦታ አሪፍ መሆን አለበት ማለት ነው። በጣም አሪፍ ነው በጣም። እኔ አንቺም ለስራው ምትሆኚ ትመስያለሽ ሳይሽ። ግን ስልኬን ማን ሰጠክ? ዴቭ ይባላል እዛ አንቺ መሰለበት ክለብ ይመጣል መሰለኝ። ዴቭ እዛ እንትን ነበር ተጠቃሚ ነው ከስተመሪ ነው እና አሪፍ ልጅ ነው። ጓደኛ ጓደኛዬ ነው አብረን አደግን ጓደኛዬ ነው። ዴቭ ግን ምንሽ ነው? ዴቭ ማለት ጓደኛዬ ነው እንደ ወንድሜ ነው። ከብዙ ከስተመር ሲመጣ ባልሽ ነው ብሎ ነው የሚያስቡት። እኔ ግን እንደ ወንድሜ ነው። ትወቁ ብቻ ነው ሲምር ኧረ ውሸቷን ነው በጣም ይገርም። ያ አራሳ ሙሉ ሲደዋወሉ አይደለ ዴቭ? ተይ እሱ የነገረኝ እንኳን ሌላ ነው ማለት ነግሮኛል። አንቺ ተይ እኔ ልሸውጂኝ ነው እንዴ? እንዴት? አይ እሱ እኔና እሱ እንደ ወንድምና እንደ እህት እንጂ ሌላ እንትን የለንም። እቺን ሙድ ታያት ነው ማለት እንዴት ማለት? አይ እኔ ነግሮኛል። አንቺ ያዘ እንደ ምን ሆነሽ ነው? እቺን ተዋሻለሽ እንዴ? ነግሮኛል። ችግር የለውም ንገረኝ። እኔ ምን እኔ አይደለም ወይ እኔ ወንድም እሱ ሊያስብ ይችላል። እኔ ግን አሁን ላይ እንደ ወንድም እንጂ ምንም አላረጋችሁ ነው። ግንኙነትም የላችሁም ከዛ ከክለብ ውጪ? አይ የለም። በቃ ብዙ ጊዜ ከክለብ ውጪ ደውልኛል ይጋብዘኛል ምናምን እንጂ ሌላ ነገር የለም። ተይ እሱን እንኳን ለምን እንደጠየቅኩሽ ታውቂያለሽ? እሺ ለምንድን ነው? እኔ እንኳን ስለተመቸሽኝ ነው ሳይሽ። እንግዲህ አቤላ ወሬውን ጀምሯል። ፍቅረኛ ምናምን የለሽም ማለት? የለኝም። እኔ ማች ጠፋኝ ድሮ። ምንም ፍቅረኛ የለሽ? ምንም የለኝም። ታማኝ የለም ማለት ነው በቃ። ፍቅረኛ አይመችሽም። ፍሬንድ ዊዝ ቤኔፊት ላይ ነው አንቺ ብዙ ጊዜ። ደስ ይለኛል እኮ ግን አሁን አብዛኛውን ጊዜ የትኛው ሞድ ብር ሳይኖረው ምናምን ፍቅር ላይ ዘመን ብሎ ቢጠነጥል ያለ ብር ምን ይሰራል? እኔ እዚሁ ቁጭ ብዬ ይሄንን ሁሉ አመት እንግዲህ አይ አንተ ዋናው በጊዜ ማወቅ ነው። እቺ ላንተ አትሆንም። ቀለደችብኝ እኮ ያው ዝም ብዬ እንግዲህ ነው አመት ልፋት። ልክ ነሽ በጣም። የሆነ ነገር ሳትይዝ እኮ አንተ የራስህ ነገር ምናምን ስትል እኮ ነው ፍቅር ላይ እኛም እሱን ነው እሱን ብለን ነው እኛ ሴት ላይ ሳንንጠለጠል ገንዘብ ስንል ያው እድሜያችንም ሊሄድ ነው። አየሽ አሁን ለራሱ በቃ ስራ ላይ ላይክ እንዴት ልበልክ በቃ ሁሉ ነገሩ ይሄ ወደ ጓደኝነት ምናምን ሰርቶ ተለውጦ ከዛ በኋላ ያለውን እንትን ቢጀምር ችግር የለም። ለምን ከዛ በኋላ ለሚመጣው እንትን ህይወትን ትጋፈጠዋለህ ማለት ነው። እየተሸጠ ነው እዚህ ቁጭ ብሎ ፍቅረኛ የለኝም እያለች ነው። በጣም አስተዋይ ሴት ነሽ አንቺ። በቃ እንደዚህ አስተዋይ ሴቶች ነው አሁን ከተማችን ላይ ጠፉት። ታውቂያለሽ አይደል? ቀለድክ፣ በጣም ቀለድክ።
እባክሽ ምን ላድርግ ብለሽ ነው? የጨዋታው ባህሪ እኮ ነው። እና አንተ ጓደኛ የለህም ነው ወይስ? እኔ ፍቅረኛ የለኝም። ይኸውልሽ እዛ እኛ አሜሪካ እያለን የሩጫ ህይወት ነው። ምንም ከሰው አይደለም ከሴት ጋር ከምንም የራሳችንን ጊዜ ራሱ የምናሳልፍበት ሰዓት የለንም። እና እኔ ከዚህ ስራ ባወጣሽ ባስቀምጥሽ ማለት ባስቀምጥሽ ማለት ነው እዚህ እየፈጋሽ ምናምን በዛ ላይ ክፍያውም አሪፍ አይደለም። ከኔ ጋር ክፍያው አይደለም ክፍያው ምናምን ብዙ ምንድን ባይ እንደመሰለህ አሁን ቲፕ ምናምን ማለት ነው ዛሬ ስትሰራ እንጂ ይሄን ያህል ክፍያው መስደስ እኮ ቲፕ የምትያት እኮ እኛ እኮ ምንም በአንድ ምሳ ምናምን የምናጠፋት ነው። አሁን አንተ እሺ ብዬ ለአንተ ተቀመጥኩልክና አንተ አሜሪካ በምትመላለስበት ሰዓት እኔ ብቻዬን ልቀመጠው ምንድን ነው ምን አደርጋለሁ? እዛው ሰርቼ እንዴ ይዘሻል እንዴ አሜሪካ? የት አሜሪካ? ራስ ቀልድ በእናትህ እየቀለድክብኝ ነው እንዴ። አሜሪካ ምን መውሰድ ያቅተኛል? እዛ ኖር የለ የ10 ምናምን ዓመት እኮ ብትኖርም እኔ እንጃ እንዴት በአንድ ቀን የምታውቃትን ሴት አሜሪካ ድረስ ይዘታት ለመሄድ። እኔ እኮ እንዲሁ ሳይሽ እኔ ደግሞ ሰውን እንዲሁ አይቼ ማንበብ እችላለሁና ሳይሽ በቃ መልክሽም አሪፍ ነው፣ በዛ ላይ አቋምሽም አሪፍ ነው፣ ጸባይሽም አሪፍ ይመስላል። ተመቸሽኝና በቃ እንዴት ልበል ታዲያ አሁን እኔ አንተ አሜሪካ ይዘኸኝ ትሄዳለህ ብዬ ተስፋ አድርጌው የስራ ባቁምና በስመ አሜሪካ ትሄድ እዚህ አንተን ቁጭ አድርገህ አሜሪካ። እሺ አሁን እንዴት አንተ ላምናለሁ ምናምን ማመኛለኝ። ሲጀመር መጀመሪያ እዛ ለመውሰድ ማግባት ያስፈልጋል አይደል? እነዚህ የሚያምሩ ጣቶችሽ ላይ ቀለበት አስገብቼልኝ ሽማግሌ ልኬ እሱማ ደስ ይለኛል። እንደዛ እኮ ነው እንጂ ከመሬት ተነስቼ አይደለም አሜሪካ የምወስድሽ እኮ። እሱማ ደስ ይለኛል እኮ። ተጋቢያ ወደዚህ ተጋቢና ችግር የለም። ግን ስራው ላይ ብዙም ጊዜ አይመቸኝም። ኢንትረስት ደግሞ አንሳው ምንድነው መሀላችን ገባል። ወደ ተማሪ ልክ እንዴ? አይ አይደለም ጀርባዬ እንድትደገፈው ነው። አብዛኛውን ጊዜ አይመችም ይሄ ስራ። አብዛኛውን ጊዜ ምንም አይመችም። እኔ እንዴት ልበልህ በቃ እኔ ገና ሳይክል ተመቸኸኝ። በቃ እኔ እስከዚህ በኋላ ቆይ ማርያም ትሄዳለች። እስቲ በእነዚህ ሙሉ ከንፈሮች ሳሚ እስቲ ማለት አንተ ባንዴ ሳሚ ማለት እንዴት ነው? ወደፊት የኔ ለመንገላበት ስሚ ምን ችግር አለ? እሱ እኮ ገና አልተረጋገጠም እኮ ወደፊት ይረጋገጣል። እና ታዲያ አንተ አስበህበታል ማለት ነው? እኔ አስቤበት ጨርሼ ደምድሜያለሁ። አሪፍ ነው። እስቲ በመጀመሪያ ደረጃ ናሽ ወይኔ ተሽኮረመክ? እኔ ራሱ አልተሽኮረመኩም እኮ ሴቷ። እንዴ አንቺማ ለምን ትሽኮረመሚያለሽ? እኔ እኮ ሴት መቅረብ የምፈረው እኮ ባክግራውንዳችሁን ስለማላውቅ ነው። አሁን አንቺ ፍቅረኛ የለሽም? ግን ፍቅረኛ የለኝም ማለት አስብክ። ምንም ሲንግል ነኝ። ሲንግል ማምነሽ ወይስ ሲንግል ነሽ? ሲንግል ነኝ እኔ። አይዞክ አያሳስብክ እንደዛ አይነት ነገር። እና እንዴት ነው ቶሎ እንትን ብለን እናፋጥነው? ቶሎ እናፋጥነው? አዎ ቶሎ ብናፋጥነው ደስ ይላል። በቃ ይሄንን ስራ ነው ኦልሞስት ሱቅ ትከፍትልኛለህ ብዬ ነው የማስበው። ሱቅ? እኔ ክለብ ነው እንጂ የምከፍትልሽ። ክለቡን አሁን እንዴት ልበልክ ነው? የኛ ክለብ እያልሽ እኮ ነው ማውራት ያለብሽ። አሁን ፕላኑን ስናወጣ ክለብ ላይ ከሆነ እኮ ምንም ከዛው ስራ ወደዛ ስራ እኮ ነው የገባሁት እኮ። ግን ያንቺ ክለብ ነው ክለቡ የኛው ነው እያልሽ ነው። ገባሽ እኮ? የኛ ነው ሁለታችን ነው። ባልና ሚስት ከአንዱን ዘር ነው የሚቀደው። እሱ ነው ልክ ነው። ግን እንዴት ልበልክ አሁን ለምሳሌ እኔ ከአንድ ቦታ ወደ አንድ ቦታ እንጂ ክለቡ ላይ መቆየት አትፈልጊም? እኔ አሁን እንዳታደርግ ካገባሁኝ ምን ካረኩ ምን እሰራለሁ እዛ ጋር? አሁን ፍቅረኛም ስለሌለሽ ስላላገባሽ ነው። እኔ አሁን ለብቻዬ ነው የምኖረው። ብቻዬን ስለሆንኩ ነው ይሄ ስራ ምንም አይከብድም። ግን በኋላ ላይ እኔ ችግር የለም እሰራለሁ። አዎ ለነገሩ ነው። ግን ላንተ ነው አስተዋይ ሴት ነሽ። አየሽ እኔ ላንተ ነው አስተዋይ ሴት እኔ እወዳለሁ አላልኩሽም? ይኸው አየሽ አንተን ካገባው ክለብ መስራት አልፈልግም አልሽ። እንዴት መሰለህ አሁን ለምሳሌ አንተ ይሄ ሶስተኛ ሰው በመሀላችን እንዲገባ ስለማልፈልግ ነው። በጣም አስተዋይ ሴት ነሽ አንቺ ሆነ እና እንዴት ነው ሞቁ ካልመሰለኝ ታውቀው ይሻላል። መውደቁም አይቀርም ግን መኝታ ቤት ከገባ እሱ በኋላ ላይ ቆይክ እና ቆዳሽ ልስላሴው በጣም እያሽኮረመምከኝ ያለው። በጣም ተሽኮረመም የለም። እና እንዴት ነው
እንዴት ነው ግን አንቺ አልጋ ላይ እንዴት ነሽ? እሳት ነሽ አይደል? ያሱን እንጃ እስቲ እናያለን። ምንም ሞክረሽ አታውቂም? አንተ ገና እኔ መጀመሪያ እሺ ስላልኩት ነው መሰለኝ። እንዴ ተስማማሽ አይደል? እንዴ ይሄ እኮ ገና አሁን የኔ እኮ ነው የግሌ እኮ ነው። ተስማምተሻል እኮ ሳይሆን እንዴት ልበልክ ገና የመጀመሪያ አንተ ጠይቀኸኝ እኮ ነው ሻልኩት። ተረጋጋ። በቃ ዋናው እኮ ማወቅ ነው እንዴ ምን እኔ ለየትኛውም ወንድ ስላልተንተና አልከኝ እኮ ተጠለካ አላውቅም። አይ እንትና ይበልክ አትደመሚ በጣም እስቲ ያውልቀው ሹራብ በጣም እንትን ብልኳል። ኮንፈርት እየነሳት ነው። ምንድነው መኝታ ቤት ስንገባ ነው ማውልቀው። እቺ ቆሻሻ እንቧጭ ጭራሽ አሁንስ አበዛችሁ። ቆይ ኧረ ልብሴን አውልቅ ተባለ። አዎ ኪጃኬሱ ነው እሺ ቆንጆ ደግሞ ከለር ክሮስ ሲያምር ደስ ስትል ደስ ትያለሽ። እና እንዴት ነው ዛሬ ነው ልክ አውጥቼ ልክሽም ታውቂያለሽ? እንዴት ማለት ገና ፕሮሚስ አልገባህልኝም። እንደዚህ እኔ ከአሜሪካ ነው የመጣሁት። እንደዚህ ነገር አይሰራም። ፕሮሚስ እንደኛ ታዲያ ፕሮሚስ የለም ሚሱ የለም ኦንሊ ኪሱ እንዴ ማለት ባንዴ ወደ ነገር እየመሄድ ምንድነው? እና እዚህ ከምንቀመጥ እዚህ ወይን እየጠጣን ለምን መኝታ ቤት ገብተን ልብሽን ለምን አላደርስልሽም? እንዴት ነው ባንዴ አንተ ባንዴ የትኛውም ባንዴ ብሎ ነገር የለም። እና እንዴት እኔ ላስብበት? እሺ አታስቢበትም እንዴ ተስማማሽ እኮ የኔ ልትሆኚ ተስማማሽ እኮ ነው ሳይሆን ያንተ መሆኔን ካረጋገጥኩ በኋላ ያው ለምሳሌ ቀለበት አላርክልኝ ምንም እኮ ሳታርክ እኮ ነው ባንዴ ወደ ቀለበትም ለማድረግ እኮ መፈታተን አለብን አይደል እንዴ? እና ለመፈታተንም ገና ሳንፈታተን ነው ወደ ሌላ ነገር ምንድነው እኮ ተፈታተን ነው ሽማግሌ ልካለሁ አገባሻለሁ አሜሪካ ይዤሽ ሄዳለሁ። ግን መጀመሪያ ተፈታተን አልጋ ላይ ምን ትመስያለሽ የሚለውን አልጋ ላይ ሳይሆን ዛሬ ሳይሆን መጀመሪያ እኮ የሰው ልጅ እኮ እኔ አልሰማሽማ እኔ ደግሞ አሜሪካ ነኝ የምኖረው። ቼክ ልጻፍልሽ እንድንተማመን ለስትሪክ ሪሰንት አንድ 500 ነው 5000 አይሆን መቼስ 500,000 ነው እንጂ 500,000 እሺ ተስማምተሻል? አዎ መኝታ ቤት ነው ቼኩ የበዛው እየጻፍኩልሽ ነው። ተረጋጋ ውሻ እንዴ በለው ያዘው ኧረ እንዳመጣ አረጋጋ ተረጋጋ በእናትህ አንቺ ተይ እንዴ ምን ታውቃለህ? ምን ፍቅሬ ለዚህ ነበረ እንዴ እኔ መሰለኝ እንደዛ ባሪ ሲለዋወጥ የነበረ በጣም እሺ እኔ ላይ ታረጋለሽ። አንተ እኔ መሰለ ልጅ ነኝ አንቺ አንተ እንትን ለመሰለሽ እዚህ ጋር ምን መሰለሽ እሱ እኮ ሊፈትንሽ እኔ ልፈትንሽ ነው እንጂ ከአሜሪካም አልመጣሁም። ክለብም ምንም ከፍቶ ነገር ማለት ምንድነው? እሱ ያስፈተነሽ ነው የምትይውን ይታወቅ ተብሎ ነው እንጂ ምንድነው የምትለው አንተ? እንዴ በጥፋት እንዴ ባለጌ ሰውሽ አንቺ እሱን እዚህ ጋር ቁጭ አድርገሽ እዚህ ጋር ሄዳው እንድጋ አይደለም ይወድሽ አይደለም አንቺ ባለጌ ሲዞር አድርገሽ የኔ ጥቅም እዚህ ጋር ሙሉ ነገር እያየ ነበር። ካሜራ ዘጋ ተደብቆ ሙሉ ነገር እያየ ነበር። አይደለም እኮ ቆንጆ እንደሱ አይደለም እኮ እንደዚህ ገጥማንከ ነው እናንተ እናወራለን ነው እነሱ ተው አንተ እናንተ እናወራለን። አንተ ዞረል ዞረል ከቤት ምንም ነው ከባለ ቤት አጠገብ ዞራሽ ምንም እኔ እንዴ ዞረል በቃ በሙሉ አፍሽ በቃ እንደው ለስራ እኮ መጥቶ እኮ ነው ማለት ለስራ መጥቶ እኮ ነው። እኔ ሰቆምነኝ ነው በእነሱ አንቺ ምን አይነት ፈጣሪ አያገባህም ዞረል ይያል አያገባህም አንተ ሰማኸኝ ስርዓትህን ያዝ ስነ ስርዓት የማይልሽ አንቺ ልጅ አሁን አንተ እኮ ተሳሳሚያል ነበር እንዴ ያስገደደሽ ሲሞካለ በለስ ኮኔን አታምነኝም ማለት ነው አደረግሽ እኮ እኔን አታምነኝም ማለት ነው። አየሽ እኮ አንተ ሰበበ አያገባህም። ሰማቸው ሁለታችሁ እንዳታወሩ ይሰማኸኝ ነው ዞር ብቻውን ማውራት የምፈልጉልኝ እየማገጥሽ እኮ አያር ለዚህ ጋር እየማገጥኩ አይደለም ምን ያልሽ ተሳሳሚ አይደል ቪዲዮ እኮ አለ እኮ ስሚ ካልሰማኸኝ ዝም በል አፍህን ዝጋ። አሬ ምን ይስብራው እንደዚህ አይነት ነገር
አሽቀንጥሬ ነው ከዚህ ማባረሽ። እኔ በተሳካምነኝም እኔ እኮ ወደፊት እኮ የራስህ መኪና እንዲኖርክ ቤተሰቦች እንዴት እንደሚያደርጉት ተቀልካ ሀብታም ነው ብያፎች አንተ ጋር በቤተኛው እንደዚህ አይነት ስራ እኔ ነው እንደዚህ ሌላ ነገር ሲይዝ ይዘከኛል። የምትማግጩ ለሱ ብለሽ ነው ለማስበሽ እኔ አታስብ እኔ አታምነኝም ማለት ነው። በጣም ነው ለማስበሽ እኔና በቃ አልችልም። እኔ ስትሳሳት ነበር ምንድነው ምን ብለሽ ነው የምታለቅሽው? ደግሞ እኮ ጎብለሽ በቃ እናንተ በቃ እና ይሁን እንደዚህ ለህይወቴ ለራሴ ስል ደፋ ቀና ስል ኦኬ እሺ ችግር የለም እኔ እንተላታ እና ግን ስም እሺ በዚህ ደረጃ እሺ እናንተ ነው አልመስሉ እሺ ይበቃናል እና እሺ ይበቃሽ እንታ ይኸውልሽ እሺ ታውቃለህ አይደል? ነው ተቀመጥና አይናት እኔ እናንተ እሺ ቆይ እኔን አታምነኝም? እኔ እኮ እረዳሻለሁ ግን እኔ ማለት በቃ እንዴት በዚህ ሌላ ነገር ሳርግ ይዝከኛል እንደዚህ በዚህ ደረጃ ላይ ማለት የቱ ጋር እኔ እኮ እንዴት ቢያንስ አታማክሪኝ? እንደዚህ ነገሮችን አውቃለሁኝ ከምትይኝ አንጻራው ግን በእንደዚህ አይነት ሁኔታ እኔ በቃ ማለት አውቃለሁ ምን ነው ገብርኤል እንዴ አይኑ ያየ ተሳሳመች ሺም ያዘው ሻቀፈኝ እንጂ ሌላ ነገር ከሱ ጋር ቺት አልኩብክ ሳመኝ ወይስ ምን አረገኝ? ምን እኮ ለወደፊት ህይወቴ እንጂ እኮ ነው አንተና እኔ እንደ ልብህ እንድትኖር እንጂ የሚያስፈልግህ ነገር እኮ ነው አጥቼ አይደለም እኮ ነው እንኳን እንደማንኛውም ሴት እኮ ተቀምጬ መብላት መጠጣት የምፈልግ ሴት ነኝ እኮ ምን ይሄን አምጣ ይሄን አርግ ምናምን ማለት አለብኝ ግዴታ ካንተ ጋር ወይስ ምን ማድረግ አለብንሽ? ወይስ እናንተ ህይወት እዚህ ጋር ያብዱ ማለት ነው? እኔ ማታምነኝ ከሆነ እኔ ማምነኝ ሰው ከሆነ ለምን በቃ ለምን ፍቅረኝ ለምን ሆንክ ታደግ? እኔ ማታምነኝ ከሆነ ከዚህ በኋላ ግን በእንደዚህ አይነት በምንም አይነት ሁኔታ እኔ በማለቅበት መንገድ ምንም አይነት ነገሮች ከዚህ በኋላ ምንም አይነት እንቅስቃሴ የለም እኮ ለአንተ ብዬ እኮ ነው ያደረኩት እንጂ ለምን ብዬ እኮ አይደለም። እሺ እንግዲህ ተጣልተዋል እንግዲህ ብለን እናስባለን። በስመ አብ ዛሬ ገባንበት ተቆጥ መጡ ደግሞ ሰውነስ እንዴት ሆናችሁ? የሰው ትዳር 24 ሰዓት ለማፍረስ ነው። አሪፍ ነበር በቃ ማለት ተፈራርተናል ፈተናል በቃ ታረቃችሁ? አዎ ታረቀናል። ምን 24 ሰዓት የሰው ትዳር ለማፍረስ ቀን ከሌት የምትለጥፉ ባይ ባይ። የምራችሁ የምር ነው የምር ነው ባይ የሆነ ነገር አሰርታበት ነው። ተመልካቾች እንግዲህ እንዳያችሁት ነው የዛሬው ቪዲዮ። እኛም ግራ ገብቶናል። የሚገርም ነው ብቻ እኔ እንደዚህ አልጠበቅኩም። ምን ገብቷል የተፈጠረው ነገር ምን ይገባኛል? ደንዝጃለሁ እንጂ ደንዝጃለሁ ፈትኑ ሊብሎ መጥቶ ታረቁ ያን የመላጣ ልጅ መታረቅም እኮ አይደለም እኮ በጣም የሚያናደው እኮ አይምሮውን ተቆጣጥረዋለች እኮ ልጅቷ ገብርኤል አይደል? ይሄ አሰረታበት ነው ነገር ይዘው አንጠልጥላ ይዘው ሄደች እኮ እኛን ራሱ እኔ ለዋላት ልከራከራት ሰው ትረኛለች እንዴ ምንድነው ያለው? ዛሬ ምንድነው ታቢ ምን ስለ ገቡት ነው መከራከር ራሱ እኮ አይችልም እኮ ከዚህ ጋር ዝም ያለች እንድትጮህብኛል በጥፊ መታችኝ። አትጮሃለች አይገልጹም በመድኃኒዓለም አንቺ ምናምን ዝበል ነው ካንተ ጋር ማን አወራና ልታስወራን ነው? እኔ ጭራሽ ደግሞ ልጁ ይሰማታል። በቃ እኛ ምንም ከጨዋታ ውጭ ሆነን እኛ ጥፋት ነው። አይ እኛ ጥፋት አይደለም። ምን መሰለህ እንዴ እኛ ስናወራ አታስወራን። ልጁ ደግሞ እሷን ብቻ ነው የሚሰማው። እኛን እንኳን ሰማለው የሆነ ሰዓት ልጁ አይደለም ስማኝ፣ ገባኝ እኮ ግን ልጁ የሆነ ነገር ነው ውጡ ስትለን እንደውም እኔ ምን ልታረገው ነው? ካሜራ ባንደብቅ ኖሮ ያን ሰዓት ያወሩትን ራሱ አንሰማም ነበር። ያኛው ካሜራ ባይኖር ካሜራ ያኛውን እኮ የደበቅነውን ስላላነሳ ነው። የዛሬው ቪዲዮ ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለብዙ አድርሱ። ኮሜንት ላይ እስቲ እናንተ ጸሎት አድርጉለት ለዚህ ልጅ ባላችሁ ሃይማኖት ጸሎት አድርጉለት። ሃይማኖት ምንድን አላውቅም ብቻ ጸሎት ያስፈልጋል በእውነት። እና የእናንተን ሀሳብ እስቲ ኮሜንት ላይ መስማት እንፈልጋለን። አይ ቲንክ ድጋሚ ማግኘት አለብን ልጁ። እስቲ ድጋሚ አግኝተነው በቀጣይ ቪዲዮም ለመስራት እንሞክራለን። እስቲ እሺ ካለች እንግዲህ አምና ምትልክ ይሄ ማለት ነው። እኔ እንዴትም ይሁን ትዳር አፋታችሁን በሉ ምንም በሉ መፈታት አለበት። ይሄን እንዴትም አድርገን ማፋታት አለበት። በጣም ፈጣጣ የሆነ ጊዜ ትዝ ይላል አንተን የፈነከተ ወንድ እንደሱ አይነት ነገር ናት።
እሱ ምን አደረገ? ያም እኮ አንጠጥሏት ሊሄድ ነበር እኮ ያም ይዟት ሊሄድ ነበር እኮ እሷ እኮ ከመጀመሪያው ሲመጣ ፈተዋለሁ ብላ መጣች። ከዛ እምቢ አለች እሷ። እንግዲህ እንደ ቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ እንወዳችኋለን። ይመቻል።